አብርሽ ሄርሜላ እግር ስል ወድቆ ይቅርታ ጠየቀ። ሄርሜላ የኔ ጀግና የኔ ልዕልት ይገባሻል ትልቅ ነገር። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ የዘህራ ዩቲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው በአክብሮትና በትህትና ጠይቃለሁ። ሌላው ትልቅ ነገር ይዤላችሁ የመጣሁት ዛሬ የመጣሁት ነገር ውፍረት ካስቸገራችሁ፣ ቦርጭ ካለባችሁ፣ የጎን ቦርጭ ካለባችሁ፣ የወደቀ ጡት ከወደቀባችሁ ሁላችሁም መፍትሄ ይዤላችሁ መጥቻለሁ። ከታች ሊንክ አስቀምጥላችኋለሁ። ሊንኩን ተጭናችሁ ገብታችሁ ማየት ትችላላችሁ። የፈለጋችሁት ነገር ስትጠይቁ ትመልስላችኋለች። እየገባችሁ ሰፖርት አድርጓት። ወደ መጣሁበት ጥያቄ ልምጣ። እኔ ክፉም ልሆን እኔ ደግ ልሆን እናንተ የማይመለከታችሁ ጉዳይ ላይ ባትገቡ የተሻለ ነው ባይ ነኝ ማለት ነው። ስለዛ እኔ አሁን ትናንትና የሰራሁት ቪዲዮ ላይ ሩታት በጣም ተሳስታለች፣ ሄርሜላ መክዳት አልነበረባትም ብዬ በሰራሁት ቪዲዮ ላይ አንቺ እባብ ነሽ፣ አንቺ ልጅ አላባት እንዲያድግ የምትፈርጂ ልጅ ነሽ እያላችሁ መታችሁ እኔን ከምታሸማቀቁ ይልቅ ነገ በእርግጠኝነት ይሄ ንግግራችሁ የራሳችሁ ሆኖ እንደምታገኙት 100% እርግጠኛ ነኝ። በፈጣሪ እተማመናለሁ ማለት ነው። ምክንያቱም አንድ ሰው የዘራውን ስለሚያጭድ ማለት ነው። እኔ አይመለከተኝም። እንግዲህ የፈለጋችሁ ነገር ብትሉ የፈለጋችሁ ነገር ብትወቅሱኝ እኔ የተሰማኝን ስሜት ነው የተናገርኩት፣ ያለኝን ንግግር ነው የተናገርኩት። ወደ ኋላ ሸሸሁት ነገር የለም። ምክንያቱም ሐቁን ስንናገር ሐቁን ፈጣሪ ያወጣላችሁ ነው የሚባለው እንጂ እናንተ ምንድን ነው ያላችሁኝ? አንቺ እባብ ነሽ፣ አንቺ ልጅ ያላባት እንዲያድግ ፈቀድሽ ነሽ ምናምን እያላችሁ መታችሁ ኮሜንት ስር ባትዘባርቁ የተሻለ ነው ባይ ነኝ። ሄርሜላ ከረሜላ፣ ሄርሜላ ንግስትዬ፣ ሄርሜላ የሁሉም ተወዳጅ፣ ሄርሜላ የኔ ፍቅር ይገባሻል። አብርሃም ይቅርታን ብቻ ሳይሆን እንደዚህ ወድቆም ይቅርታን ብቻ ሳይሆን መጠየቅ ያለበት እንዲያውም ተንበርክኮ ነው። ወድቆ እግርሽን ስሙ እጅሽን ስሙ ነው ይቅርታ ማግኘት ያለበት ማለት ነው። በዚህ ብቻ ይቅርታ ጠይቆ ይቅርታ አድርግለታለሁ ብሎ ማለት በጣም ከባድ ነው። ሄርሜላዬ እንዳትሳሳቺ ባይ ነኝ። ምክንያቱም አብርሃም ጎቶሻል፣ አብርሃም አሰቃይቶሻል፣ በአብርሃም ምክንያት ብዙ ነገር ተሰምተሻል። በአብርሃም ምክንያት ፍቅር መታ በህይወትሽ በጥብጣለች ሄርሜላ ሩታ በአንቺ በአብርሃም ምክንያት እንደዚህ ሆነው። ስለዚህ ያ ነገር እያስታወስሽ ሄርሜላዬ ንግስትዬ እግርሽ ላይ ብቻ ወድቆ ሳይሆን እግርሽን ስሞ ይቅርታሽን ማግኘት ይገባዋል። የፈለገው ሰው በጥፋት አምኖ ይቅርታ ከጠየቀ ያ ሰው ጥፋቱን አምኖ ይቅርታ ስለጠየቀ ይቅርታ አድርጊለት ባይ ነኝ እኔ ማለት ነው። ልትጎጂ ትችያለሽ፣ ልታለቅሽ ትችያለሽ፣ ልታዝኝ ትችያለሽ። ነገር ግን ይሄ ፍቅር ይሄ መጎዳት ነገ የተሻለ ነገር አስቀምጦልሽ ሊሆን ይችላል። አዎ በአብርሃም ምክንያት ልትጎጂ ትችያለሽ፣ በአብርሃም ምክንያት ልትሰቃይ ትችያለሽ፣ በአብርሃም ምክንያት ልትታመሚ ትችያለሽ። ብዙ ነገር አለ ማለት ነው። ነገር ግን በዛው ምትክ አብርሃም የመሰለ ወንድ ጠበቅ አድርገሽ ይዘሽ አሁን የመሸበትን ማድረግ ይሻልሻል ባይነኝ። መጎዳትሽን ማዘንሽን እኛ እናውቃለን። ስለዛ አብርሃም ደግሞ ይሄ ነገር አንተ በቃ ሄርሜላን ይቅርታ ጠይቃለሁ ብለህ ከሌላ ሴቶች ጋር ቪዲዮ እየሰራህ ከሌላ ሴቶች ጋር እያደማህት እሷን ነገ ደግሞ አንተ ደጋግመህ ይቅርታ ብጠይቃትም ያ ይቅርታ ሊያስተካክለው የማይችልን ነገር አለ ማለት ነው። ስለዛ ደጋግመህ ይቅርታ ብጠይቃትም ሄርሜላ እውነት ይገባታል ማለት ነው ውዶችዬ። ሀሳብ አስተያየታችሁ ካላችሁ ኮሜንት ስር እጠብቃለሁ። እኔ ደግሞ በሌላ ምክንያት ወይም ደግሞ የስደት እህቶቼ እናንተ ነገራቶቹን አርቃችሁ ብታስቡት ጥሩ ነው። ስለዛ ውዶችዬ፣ ማሮችዬ፣ ፍቅሮችዬ ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁኝ። ውፍረት ካስቸገራችሁ፣ ቦርጭ ካስቸገላችሁ፣ ሸንቀጥ ለማለት ከፈለጋችሁ ከታች በማስቀምጥላችሁ ሊንክ እየገባችሁ ቪዲዮ እዩዋት፣ ጠይቋት፣ ተመለሰላች። መልካም ሁሉ ተመኘሁላችሁ። በጣም የምወዳችሁ በጣም ማከብራችሁ ንጉሶቼ፣ ምርጦቼ። እኔ የፈለጋችሁ ብትሰድቡኝም የፈለጋችሁ ብታንቋሽሹኝም እኔ ችግር የለብኝም። እኔ ግን አንድ ነገር የምላችሁ ነገር ሰውን ከማንቋሸሽ፣ ሰውን ከማሳደብ፣ ሰውን እንደዚህ ከመርገም ይልቅ መክራችሁት ካልተመለሰላችሁ ዝም ማለት ይቻላል ማለት ነው። እኔ በግድ ቪዲዮ ተመልከቱ፣ በግድ እንደዚህ ሆኑልኝ አላልኳችሁም። ቪዲዮ አለማየት ትችላላችሁ። አይታችሁ ደግሞ ትክክል ካልሆንኩኝ አርሙኝ፣ ትክክል ከሆንኩኝ ጥሩን አስተያየት መስጠት፣ ጥሩ ንግግር ካልተናገርኩኝ እናንተ በጥሩ ኮሜንት
ብታርሙኝ የተሻለ ነው ማለት ነው። በሌላ ቪዲዮ እመጣለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እወዳችኋለሁኝ።